ሰላም እንዲናችሁ ውድ ሊቨርፑል ደጋፊዎች ድምጽ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ጥሩ የሚባሉ ዜናዎች አሉ። ጀርሚ ፍሪምፖንግ እንግዲህ ከጉዳቱ ለማገገም እጅግ ተቃርቧል። ይሄ ደግሞ በጣም መልካም የሚባል ዜና ነው። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። የሊቨርፑል ካፒቴን ቨርጂል ቫን ዳይክ ስለ መሐመድ ሳላ ወደፊት ዕጣ ፈንታ እንዲህ ሲል ተናግሯል። ቫን ዳይክ ታዲያ መሐመድ ሳላ አሁንም መሪ ነው እና እንደ ካፒቴን በዙሪያው መኖርና በሜዳ ላይ መኖሩ አስፈላጊ ነውና የሱ መገኘት ቡድኑን ይጠቅማል። ሁልጊዜም ለቡድኑ ከጎል በላይ ይሰጣል። በአሁኑ ጊዜ ቶፕ ስኮረር ላይ ብዙ ትኩረት የሚሰጠው መስፈርቶች እጅግ በጣም ከፍ ስለሚያደርግ ነውና ስለዚህ ብዙ ጎል ሳያስቆጥር ይተቻል፣ ይወቀሳል ሲል ተናግሯል። መሐመድ ሳላ እንግዲህ ከዚህ በፊት የነበረውን ስታት ሁላችንም እናውቃለን። እንደዚህ አይነት አልነበረም ነበር እንቅስቃሴው። አሁን ያለው የመሐመድ ሳላ እንቅስቃሴ ኮምፕሊትሊ ከዚህ በፊት ከነበረው የተለያየ ነው። ነገር ግን መሐመድ ሳላ መኖሩ ራሱ ለክለቡ የሚሰጠው አስተዋጽኦ ላቅ ያለ ነው። ሰሞኑን ደግሞ የተሻሻለ ብቃት እያሳየው ሰው ወደ ላይ ይወጣል ይወርዳል ያለ ነገር ነው። በተለይም በእግር ኳሱ ወጥነት ላይኖር ይችላል። የትኛውም ተጫዋች አንዳንድ ጊዜ እንደዚህ አይነት ነገር ሊያጋጥመው ይችላልና መሐመድ ሳላ ለሊቨርፑል የሰጠው ያደረገው ነገር በጣም እጅግ የላቀ ነው። ከዛ አንፃር ከዚህ በፊት የሰራቸውን ውለታዎች ሊረሱ አይገባም። የአቋም መዋዠቅ ደግሞ የትኛውም ተጫዋች ሊያጋጥመው ይችላል። እንደዚህ አይነት ነገር አጋጥሞታል። እኔ ስቲል የምተማመንበት ተጫዋች ነው። በተለይም እንግዲህ በአንፊልድ ማንቸስተር ሲቲን በገጠመ በጨዋታ ላይ ጥሩ የሆነ እንቅስቃሴን ማድረግ ችሎ ነበር። በጣም ሲያስጨንቅ ነበር ወደፊት እየሄደና መሐመድ ሳላ በጣም ጭንቅላት ካላቸው ተጫዋቾች ውስጥ የሚመደብ ኳስን በጭንቅላቱ የሚጫወት አይነት ተጫዋች እንደሆነ ይታወቃልና ከዚህ አንፃር ለሊቨርፑል የሚሰጠው አስተዋጽኦ የላቀ ከመሆኑ አንፃር የሱ በቡድን ውስጥ መኖር ከፍተኛ የሆነ አስተዋጽኦ ይሰጣል ተብሎ ይጠበቃል። እሱ ብቻ ሳይሆን እንግዲህ ከአዳዲሶቹ ፈራሚዎች ጋር ደግሞ ተግባቡቱ እየጨመረ በሄደ ቁጥር የተሻለውን ሊቨርፑል እንመለከታለን። ከዚህ በፊትም ስል ነበርና አዳዲስ የፈረሙት ፈራሚዎች ሞር ወደፊት እየተግባቡ በሚሄዱበት ጊዜ ሊቨርፑል የተሻለ ውጤትን የማስመዝገብ እድሉ ከፍ ያለ ነው ተብሎ ይጠበቃል። የአሌክሲስ ማካለስተር አባትና ወኪል የሆኑት ካርሎስ ማካለስተር ስለ ማንቸስተር ዩናይትድ ወሬዎች ምላሽ ሰጥተዋል። አሌክሲስ በአሁኑ ጊዜ ስለ ሊቨርፑል ብቻ ነው የሚያስበው። ውሉን ለማደስ ጥያቄ እየጠበቅን ነውና የክለቡን እቅድ ምን እንደሆነ እናያለን፣ እድሳቱ ምን እንደሚሆንም እንጠብቃለን። ያ ብቻ ነው ብለዋል። እንግዲህ ማንቸስተር ዩናይትድ ጋር ተያይዞ ነበር የዚህ ተጫዋች። ነገር ግን ይሄ ወሬ ኮምፕሊትሊ ሮንግ እንደሆነ ፋብሪዚዮ ሮማኖ አሳውቋልና ምንም አይነት ንግግሩም ሆነ ግንኙነት እንዳላደረገ ነው እየተገለጸ የሚገኘው። በሊቨርፑልና በማንቸስተር ዩናይትድ መካከል ያለው እንግዲህ የዝውውር ትስስር በጣም ዝቅተኛ የሚባል ነውና ሁለቱ ክለቦች እንግዲህ ባላንጣ እንደሆኑ ይታወቃል። ከዛ አንጻርና ተቀናቃኝ ከመሆናቸው አንጻር ተጫዋች ፈጽሞ ስዋፕ ያደርጋሉ ወይም ደግሞ አንድ ተጫዋች ከሊቨርፑል ወደ ዩናይትድ ወይም ከዩናይትድ ወደ ሊቨርፑል ይሄዳሉ የሚለው ነገር ዝቅተኛ እድል ነው ያለውና ከዚህ አንጻር ማካለስተር ወደ ማን ዩናይትድ ሲባል ፈጽሞ የማይታመን ወሬ እንደሆነና ፋብሪዚዮ ሮማኖ ራሱ ይሄ ነገር ኮምፕሊትሊ ሮንግ እንደሆነ አረጋግጦታል። ማካለስተርም እንግዲህ በሊቨርፑል ቤት ውሉን ያድሳል ተብሎ ይጠበቃል። ተጫዋቹ በጣም ኳሊቲ ያለው ተጫዋች እንደሆነ ይታወቃል። እኔ ከዚህ በፊት ተናግሬያለሁ። የሊቨርፑል የመሃል ክፍል ከየትኛውም ክለብ የተሻለ ነው የሚል እምነት ነው ያለኝ እና ወደፊት ይህንን ነገር እንመለከተዋለን። አንዳንድ የሚስተካከሉ ነገሮች ቢኖሩም ስቲል ሊቨርፑል የአሰልጣኝ ለውጥ ራሱ ቢያደርግ የሚጠቀምበት ሲቹዌሽን ሊኖር ይችላልና ምክንያቱም በመከላከሉ ረገድም ጥሩ ተከላካዮች አሉት፣ በመሃል ላይም ጥሩ ነው። እንዲሁም ደግሞ በአጥቂ ስፍራ ላይም እንግዲህ አሌክሳንደር ኢዛክ ጉዳት ማስተናገዳቸውን ተከትሎ የስኳድ ጥበት ቢፈጠር እንኳን ሊቨርፑል እንግዲህ በማጥቃቱም ሆነ በመሃሉም እንዲሁም በመከላከሉ ረገድ በጣም ድንቅ የሆነ ክለብ እንደሆነ ይታወቃልና ከዚህ አንጻር ይህ ተጫዋች በሊቨርፑል ቤት የመቆየት እድሉም ሰፊ ነውና ሊቨርፑሎች ደግሞ በክረምቱ የዝውውር መስኮት ብዙ ዝውውሮችን ሊመለከቱ ይችላሉ። ከዛም ውስጥ እንግዲህ አንድ ነገር ወደ እናንተ እንግዲህ ሊቨርፑል የአርቢ ሌዝቢቹን ክንፍ ተጫዋች ያን ዲዮማንዴ ለማዘዋወር በሚደረገው ፉክክር ላይ ለመቀላቀል ዝግጁ ይመስላል ተብሏል። ማንቸስተር ዩናይትድ እና ቼልሲ ሁለቱም ዲዮማንዴን እየተከታተሉ ሲሆን የሊቨርፑል ተመልካቾች ባለፈው ቅዳሜና እሁድ ከወልፍስበርግ ጋር ባደረጉት ጨዋታ 2-2 ተለያይተዋል። በባየርን የሚፈለግ ሲሆን ሌዝቢች ደግሞ ከ80 ሚሊዮን ፓውንድ በላይ ዋጋ ይፈልጋል ተብሏል። እንግዲህ ያን ዲዮማንዴ እንደሚታወቀው በጣም ድንቅ ተጫዋች እንደሆነ ይታወቃልና የሊቨርፑል ደጋፊም እንደሆነ ታውቋል። ከዚህ አንጻር እንግዲህ ተጫዋቹ በርካታ ክለቦች ፈላጊ ቢኖሩትም እንግዲህ ሊቨርፑል በቀላሉ ተጫዋቹን የማግኘት እድል ይኖራል ተብሎ ይጠበቃልና ከዚህ አንጻር ይህን ተጫዋች ለማስፈረም ከየትኛው
ከየትኛውም ክለብ የተሻለ እድል ያለው ሊቨርፑል እንደሆነ ነው እየተገለጸ የሚገኘውና በክረምቱ የዝውውር መስኮትም ተጫዋቹን ለማስፈረም ከፍተኛ የሆኑ ስራዎችን ለመስራት ሊቨርፑሎች ዝግጁ እንደሆኑ ነው እየተገለጸ የሚገኘው። ተጫዋቹን እንግዲህ ከዚህ በፊት ተመልክተነዋል። በተለይም እንግዲህ በአፍሪካ ዋንጫ በጣም ድንቅ የሚባል እንቅስቃሴን ካስመለከቱ ተጫዋቾች ውስጥ በግንባር ቀደምትነት የሚጠቀስ ተጫዋች እንደሆነ ይታወቃልና ይህ ተጫዋች ወደ ሊቨርፑል ቢመጣ በተለይም በማጥቃት ረገድ ያለውን ድክመት ኮምፕሊትሊ ይቀርፋል ተብሎ ነው የሚጠበቀው። ኮዲ ጋክፖ እንግዲህ የሚጠበቀውን ያህል እንቅስቃሴ እየተንቀሳቀሰ አይደለም በሊቨርፑል። ስለዚህ ይህ ተጫዋች መምጣቱ በተለይም አስፈሪው ሊቨርፑል እንድንመለከት ያደርገናል ተብሎ ይጠበቃል። እንግዲህ በጣም አስፈሪ የሚባለው የሊቨርፑል እንግዲህ የፊት መስመር ጥምረት እንግዲህ ሴዶ ማኔ፣ ሳላና ፈርሚኖ የነበሩበት ታስታውሱታላችሁና የአጥቂ ስፍራን አንድ ክለብ በተለይ ሊቨርፑሎች እኮ ከድሮም ጀምሮ በየርጎን ክሎብ ጊዜ እኮ እንዲሁ ጎል ያስተናግዳሉ። ነገር ግን እስከ መጨረሻው ደቂቃ ድረስ የሚፋለም በቀላሉ ጎሎችን የሚያስቆጥር ክለብ ነበረ በየርገን ክሎፕ ጊዜ የነበረው ሊቨርፑል። በጣም ሳቢና ማራኪ የሆነ ጨዋታን የሚጫወት ክለብ እንደሆነ ይታወቃልና ከዚህ አንጻር የዚህ ተጫዋች መምጣት በማጥቃቱ ረገድ ያለበትን ድክመት የመፍታት እድል ይኖራል ተብሎ ይጠበቃል። ጀርሚ ፍሪምፖንግ እንግዲህ ከደረሰበት ጉዳት የማገገም የመጨረሻ ደረጃውን ሲያጠናቀቅ ፍሪምፖንግ ለሌላ አንድ ሳምንት ሊቆይ የሚችልበት እድል አለ እየተባለ እየተገለጸ ይገኛል። ጀርሚ ፍሪምፖንግ በጣም ድንቅ የሆነ ተጫዋች እንደሆነ ይታወቃል። እንግዲህ በተለይም በመከላከሉ ረገድ እንዲሁም በማጥቃቱ ረገድ በጣም ሁለቱንም ማጣምሮ በጣም ፈጣን የሆነ ተጫዋች እንደሆነ ይታወቃል። በተለይም ማጥቃቱን የሚያሳልጥ አይነት ተጫዋች ነውና ከዚህ አንጻር የጀርሚን ፍሪምፖንግ በሊቨርፑል መኖር የሚሰጠው አገልግሎት እጅግ የላቀ እንደሆነ ይታወቃልና ይህ ተጫዋች እንግዲህ ከጉዳቱ እንዳገገመና በቅርቡ ወደ ሜዳ እንደሚመለስ ነው እየተገለጸ የሚገኘው። በዛሬው ዕለት እንግዲህ ሊቨርፑል የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ተመኘው።